ኢየሱስን በተመለከተ ነው የጠየቀው። ክርስቲያኖች እግዚአብሔር ነው ይላሉ፣ የእግዚአብሔርም ልጅ ነው ይላሉ፣ ፈጣሪ ነው ይላሉ፣ አዳኝም ነው ይላሉ። እናንተ ምን ትላላችሁ የሚል ጥያቄ ነው የቀረበው። እኛ ምንለውን ከመግለጻችን በፊት እነሱ እንደሚሉት ራሳቸውን እንጠይቃቸው። ራሱ እግዚአብሔር ከሆነ ራሱ የእግዚአብሔር ልጅ ከሆነ ምንድነው የምንረዳው? እስኪ ኢየሱስ ራሱ እግዚአብሔር ነው የእግዚአብሔርም ልጅ ነው። ጥሩ፣ እሱ የእግዚአብሔር ልጅ ከሆነ አባቱ ማን ነው? ማን ነው? ራሱ ነው። ለምን ራሱ እግዚአብሔር ነው ብለውናል። ይሄን እንዳትረሱ። ኢየሱስ ማን ነው? እግዚአብሔር ነው። ከዛ ሳልናቸው የእግዚአብሔር ልጅ ነው አሉን። ኢየሱስ የእግዚአብሔር ልጅ ነው። እሺ አባቱ ማን ነው? ራሱ እግዚአብሔር ተብሏል። ራሱ ለራሱ አባት ነው፣ ራሱ ለራሱ ምንድነው? ልጅ። እንዴት ነው ሰው የሚረዳው? አንተ አልገባህም። እንደዛ ማለታችን ሳይሆን አባቱ ሌላ ነው፣ አብ ይባላል፣ እሱ ደግሞ ወልድ ነው፣ ሌላ ነው፣ ኢየሱስ ይባላል ካሉ ደግሞ ስንት ሆኑ? አሁን ማን ነው ታዲያ ከሁለቱ እግዚአብሔር? እግዚአብሔር ማን ነው? ሁለቱም ካሉን ስንት እግዚአብሔር አለ? ሁለት እግዚአብሔር ደግሞ የለም። አንዱ ነው ካሉን ደግሞ ይምረጡ። አንዱን ሲመርጡት የዛነ ያልተመረጠው እግዚአብሔርነቱ ይሰረዛል ማለት ነው። ካልሆነ እንዴት አድርገን ነው ሰው የሚረዳው? ለዚህ ነው እኮ ቁርአን ሲመጣ ቁል ሁወላሁ አሐድ ነው ያለው። አላህ አንድና ብቸኛ ነው ብለ ንገራቸው። አላሁ ሰመድ ለሁሉ መጠጊያ የሆነ ጌታ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም ማለት። አልወለደም ካለ ምን የለውም ጌታችን? ልጆች የሉትም። አልተወለደም ካለ ምን የሉትም? ወላጆች የሉትም። ወላጆችም ልጆችም የሉትም። ወላጅ የሌለው ጥንታዊ ጅማሬ ስለሌለው ነው። ልጆች የሌሉት ተከታይ ስለሌለው ነው። ወላጅ አለው ካልን ወላጁ ቢያንስ በእድሜ ይቀድመዋል። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ካሉን፣ እግዚአብሔር የኢየሱስ አባቱ ነው ካሉ በአባትና በልጅ መሃል መለያየት አለ? የለም። ግን ይሏቸዋል በዘመን አይቀዳደሙም። ኢየሱስና እግዚአብሔር እኩል ናቸው፣ ግን እግዚአብሔር አባቱ ነው፣ ኢየሱስ ልጁ ነው። እኔ አቡ ሃይደር እባላለሁ። ሃይደር ልጄ ነው፣ እኔ አባቱ ነኝ። የሚገርማችሁ ግን እኔና ሃይደር በእድሜ እኩል ነን። አመናችሁ? እመኑ እንጂ። እና ምንድነው እሺ የምንረዳው? አባትና ልጅ ሆነው እኩል ናቸው። አባትና ልጅ እኩል ከሆኑ እንዴት እግዚአብሔር አባት ተባለ? እንዴት ኢየሱስ ልጅ ተባለ ታዲያ? አንዱን አባት ሌላውን ልጅ ያሰኘው ምንድነው? በስልጣን ካልተቀዳደም ባልተበላለጡ በዘመን ካልተቀዳደሙ እሺ ነገርየውን ገልብጠን ልጁን አባት አባትየውን ልጅ ማለት እንችላለን ወይ ብንል አይቻልም ይላሉ። ለምን አይቻልም? እኩል እስከሆኑ ድረስ። ሰው ግን የሚረዳው በአባትና በልጅ መሃል የዘመን ልዩነት መኖሩ ነው። እናንተ እኮ በሰው ጭንቅላት ስለምትረዱት ነው ይሉናል። እናንተ ጋር የተገጠመው የመላእክት ጭንቅላት ነው። በምን እንረዳው? አላህ ሰው አድርጎ ነው የፈጠረን። የምናየው ነገር ነው። እኛ ግን ምናምነው አላህ ጌታችን ነው፣ እኛ ባሪያው ነን። እሱ ፈጣሪያችን ነው፣ እኛ ፍጡሮቹ ነን። ፈጣሪና ፍጡር ምንም ያገናኛቸው ነገር የለም ነው። ስለዚህ ዒሳ የአላህ ባሪያ እንጂ ልጁ አይደለም። የሱ ነብይ መልእክተኛ እንጂ አምላክ አይደለም። ተመልሰው አዳኝ ነው ይሉናል ተባለ። ጥሩ፣ ምን አድርጎ ነው ያዳነን? እውነትም መንገድም ህይወትም እኔ ነኝ፣ ከኔ በቀር ወደ አብ የሚያደርስ የለም ብሏል ብሎ ሁሌ ይሰብኩናል። ቃሉን በትክክል ቢገባቸው ኖሮ ነብይ መሆኑ ነበር የሚረዱት። ምክንያቱም በኔ በኩል ካልሆነ በቀር ወደ ማን መድረስ አይቻልም ማለት። እሱ አምላክ ከሆነ እሱ ጌታ ከሆነ በሱ በኩል ወደ ሌላ መድረስ ለምን አስፈለገ? የሰዎች የመጨረሻ ግባቸው አምላክን ማግኘት ነው አይደለም? ያ ከሆነ ያ አምላክ ደግሞ ኢየሱስ ነው ከተባለ ኢየሱስ ወደ ማን ነው የሚወስደን? ወደ ማን? ወደ አብ። እሱ ማን ነው ታዲያ? አምላክ ወደ ሌላ አምላክ ይወስደናል? ምን ማለት ነው? ስለዚህ እሱ መንገድ ከሆነ እሱ ድልድይ ከሆነ ስራው ምንድነው? ነብይ ነው ማለት ነው፣ መልእክተኛ ነው። ሰዎችን ወደ ማን እያደረሰ ነው? ወደ አላህ እያደረሰ ነው። የሰዎች የመጨረሻ ግብ ደግሞ ማንን ማግኘት ነው? አላህን። አምላክ የሚባለው መንገድና ድልድይ የሆነው ሳይሆን መዳረሻችን የሆነው ነው። ራሱ አምላክ ከሆነ አምላክ ወደ ማን ይወስደናል? ከሱ በላይ ወዳለው አምላክ። እንደ ጠቅላይ ሚኒስቴር ምክትል ጠቅላይ ሚኒስቴር ምክትል አምላክ አለ ማለት ነው። አላህ ሂዳያ ይስጣቸው። ይሄ አእምሮ ካልተዘጋ በስተቀር ሰው እንዴት ይቀበለዋል? እኛ ግን የምናምነው ከአላህ ውጪ የሚያድን ከአላህ ውጪ አምላክ ሌላ የለም ነው። ግልጽ ነው። አላህ ያድናል ነው።